ሰበር ዜና የተወዳጁ አርቲስት ነጻነት ወርቅነህ ቤተሰቦች በፖሊስ ቁጥጥር ስር መዋላቸው ተነግሯል። ለእስር የዳረጋቸው ጉዳይ በርካቶችን አስደንግጧል፣ ግራ አጋብቷል። ከእስራቸው ጀርባ ደግሞ ባለቤቱና እንዲሁም ደግሞ የነጻነት የዘመናት ወዳጁ ነው የተባለው አርቲስት አስናቀ እንደሚገኝበት የሚጠቁሙ መረጃዎች ብቅ እያሉ ይገኛሉ። እውነት ከእስሩ ጀርባ ምን ይሆን ያለው? በዛሬ መረጃ ሰዓታችን ከምንቃኛቸው ጉዳዮች መካከል አካተናል። በሌላኛው መረጃችን ደግሞ በቀድሞ የባህር ዳር ከነማና የኢትዮጵያ ብሔራዊ ቡድን እግር ኳስ ተጫዋቹ ተስፈኛው አለልኝ አዘነ ግድያ የተጠረጠሩት ያለልኝ ሚስትና እንዲሁም ደግሞ የእርሷ የእህቷ ባል በድጋሚ በቁጥጥር ስር መዋላቸው ተገልጿል። በሌላ በኩል ደግሞ ከሰሞኑ የበርካቶችን ልብ የሰበረውና የሚስ ኢትዮጵያ አሸናፊዋ እህት ግድያን በተመለከተ እህቷ ሚስ ሩት ይርጋለም ያስተላለፈችው መልእክት የብዙዎችን ልብ ነክቷል። እነዚህ ጉዳዮች በዛሬ መረጃ ሰዓታችን የምንቃኝና የምንዳስስ ይሆናል። ውድ ቤተሰቦቻችን ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወዳችሁ ደግሞ ላይክ፣ ሼር እንድታደርጉ እየጋበዝን ወደ ዝርዝሩ ገባን። መልካም ቆይታ። ጥር 8 ቀን 2018 ዓ.ም ነበር ተወዳጁና ዝነኛው አርቲስት በሁለገብነቱ ብዙዎች የሚያጨበጭቡለት ዛሬም ድረስ በሁሉም ልብ ውስጥ የሰረጸው ተወዳጁ አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት የተለየው። ከእርሱ ዜና እረፍት በኋላ ግን የብዙዎችን ልብ የሚሰበር ስለሱ የሚሰሙ ጉዳዮች በርካቶችን ሲረብሹ ነበር። ታዲያ የተወዳጁ አርቲስት ነጻነት ወርቅነህ ሞትን ተከትሎ በማህበራዊ ሚዲያዎች የተለያዩ ሐሳቦች ሲሰራጩ ቆይተው ነበር። ከዚህ ጋር በተገናኘ ዛሬ ደግሞ የተሰማው ጉዳይ ይበልጥ ነገሩን ግራ አጋቢ ብሎም ማስደንጋጭ አድርጎታል። የተወዳጁ አርቲስት ነጻነት ወርቅነህ ህልፈት ተከትሎ እህቱ መሰረት ወርቅነህና ወንድሙ ወንድወሰን ወርቅነህ በፖሊስ ቁጥጥር ስር መዋላቸው ተገልጿል። በተለያዩ ሚዲያዎች ላይ በመውጣት ከወንድማቸው ህልፈት ጋር በተያያዘ የተለያዩ ግለሰቦችን ሲወነጀሉ ቆይተዋል በሚል ምክንያት ነው ለእስር የተዳረጉት። ይህን ተከትሎ መሰረትና ወንድወሰን ዛሬ ከመኖሪያ ቤታቸው ፖሊስ ቁጥጥር ስር መዋላቸው የተገለጸ ሲሆን በአሁኑ ሰዓትም በፌዴራል ፖሊስ ቁጥጥር ስር እንደሚገኙ የቤተሰብ ምንጮች ገልጿል። የነጻነት ወርቅነህ ባለቤት እናቱ እንዲሁም ደግሞ የቅርብ ጓደኛውና ለዘመናት አብሮት ክፉ ደጉን ያሳለፈው አርቲስት አስናቀ ይነሳሉ። ከነዚህ በነጻነት እህትና ወንድም ከፍተኛ ዘመቻም ተከፍቶባቸዋል ከተባሉት መካከል የሚጠቀሱ ሲሆን አሁን የፌዴራል ፖሊስ በቁጥጥር ስር የዋላቸው በማህበራዊ ሚዲያ ያሰጡ መረጃዎችን በማሰራጨት የሰዎችን ስም አጥፍተዋል በሚል ነው። የሳይወት እንዲበላሽና መልካም ስማቸው እንዲጎድፍ ምክንያት ሆነዋል በሚል በፖሊስ ቁጥጥር ስር እንደዋሉ እየተገለጸ ይገኛል። በቴሌቪዥን ፕሮግራም አቅራቢነት በተዋናይነትና በሌሎችም የጥበብ ስራዎች ስመጥርና ተወዳጅ የሆኑ የጥበብ ስራዎችን እንካቹ ላይ ያበረከተው ሳይጠገብ በድንገተኛ ሁኔታ ከዚህ ዓለም ሞት የታጣው ነጻነት ወርቅነህ ባደረበት ምክንያት ከዚህ ዓለም በሞት መለየቱ ይታወሳል። ለበርካታ ዓመታት በኢቢኤስ ቴሌቪዥን የሚተላለፈው የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢ ሆኖ ነጻነት ወርቅነህ በፊልም በቲያትርና እንዲሁም ደግሞ በተከታታይ ድራማዎች ራሱን ስም የገነባ በብዙ ኢትዮጵያውያን ልብ ውስጥም ዛሬም ድረስ የሰረጸም ዜና እረፍቱ የብዙዎችን ልብ የሰበር ሆኖ የሚታወስ ነው። ታዲያ ከሱ ዜና እረፍት በኋላ በተለያዩ መልኩ ለእርሱ ሞት ምክንያት ናቸው ተብሎ የሚጠቀሱና ደስታ ያራቁ ጉዳዮች ነበሩ በሚል ሐሳቦች የተሰነዘሩ ባሉበት በዚህ ወቅት ላይ ወንድምና እህቱ በተደጋጋሚ ለሱ ረፍት ማጣት ከደስታ መራቅ ምክንያት ናቸው ባሏቸው ላይ ጣታቸውን ሲቀስሩ እንደነበር የሚታወስ ነው። ታዲያ ይህ ሁሉ አልፎ ከወራት በኋላ በፖሊስ ቁጥጥር ስር መዋላቸው የበርካቶችን ልብ ሰብሯል። ከዚህ ጉዳይ ጀርባ ምን ይሆን ያለው? ቀጣዩ የህግ ጉዳይስ እንዴት ባለው መልኩ ይታያል? ይህን ጉዳይ የተከታተልን ወደ እናንተ የምናደርስ ይሆናል። ወደ ሌላኛው መረጃችን ስናልፍና ስንሻገር በቅርቡ እጅግ አሰቃቂ በሆነ ሁኔታ ከዚህ ዓለም በሞት እንድትለይ የተደረገችውና በሰዎች ህይወት ያለፈው የሚስ ኢትዮጵያ አሸናፊዋ እህት የሆነችው ቅዱሳን ይርጋለም በተመለከተም እህቷ ሚስ ሩት ይርጋለም ያስተላለፈችው መልእክት የበርካቶች ልብ ነክቷል። ሰሞኑን በማህበራዊ ሚዲያ ሲተላለፍ እንደሰማችሁት ወይም ደግሞ እንዳያችሁት ከሆነ እህቴ ቅዱሳን የቅርብ ጓደኛዋ በምትላት ከፍቅረኛዋ ጋር በመሆን እህቴ ላይ በአሰቃቂ ሁኔታ የቅርብ ሰው ይቅርና ጠላት ላይ እንኳን የማይደረግ ድርጊት ፈጽመውባታል በማለት ድምጿን ያሰማቸው እህቷ ሩት ይርጋለም ከዚህ ጋር በተገናኘ የአዲስ አበባ ፖሊስ ባደረገው የተጠናከረ ስራ ተጠርጣሪዎቹ በቁጥጥር ስር ውለዋል በማለት ገልጻለች። ሌሊትና ቀን ልብስ እንኳን ሳይቀይሩ ከኛ ጋር አብረው አይዟችሁ እያሉ ይህን ድርጊት የፈጸሙትን ሰዎች በመያዛቸው የአዲስ አበባ ፖሊስን በጣም አመሰግናለሁ ማለት እፈልጋለሁ ያለችው ሩት እቤት ድረስ መጣችሁ ለጽናናችሁን በርቱ አይዟችሁ ላላችሁን ሁሉ እናመሰግናለን፣ አብዛኞቻችሁ ከጎናችን ነበራችሁ ማለት ገልጻለች። ይህ የአንድ ሰው ጉዳይ ብቻ አይደለም፣ የሀገር ጉዳይ ነው። ዛሬ እኔ ቤት የመጣ ክፉ ሐዘን ነገ የእናንተ ቤት ወይም ደግሞ የማንኛውም ሰው ቤት እንዳያንኳኳ ትክክለኛ ፍትህ እንዲሰጥ ጀስቲስ ፎር ቅዱሳን እያልን ተገቢ ቅጣትና ፍትህ እንዲሰጥ አብራችሁን ሆኑ እላለሁ በማለት ተማጽኗን አሰምታለች።
በበስተመጨረሻ መረጃችን ደግሞ ይግባኙ ተቀባይነት አግኝቶ ያለልኝ ገዳዮች ነፃ ከተባሉበት ወደ ማረሚያ ቤት እንዲመለሱ ትዕዛዝ ተላልፏል ተብሏል። ያለልኝ አዘነ ቤተሰቦችም ይህን ጉዳይ ይፋ አድርጓል። በቀድሞ የባህር ዳር ከነማና የኢትዮጵያ ብሔራዊ ቡድን ተጫዋች አለልኝ አዘነ ግድያ የተጠረጠሩት ያለልኝ ሚስት አደይ ጌታቸውና የእህቷ ባል ሎንጎ ሉቃስ ጥፋተኛ ተብለው በሐምሌ 2017 ዓ.ም የ16 እና የ15 ዓመታት እስራት ተፈርዶባቸው ነበር። በኋላ ላይ ይግባኝ በመጠየቃቸው ባሳለፍነው ግንቦት ወር በነፃ እንዲሰናበቱ መወሰኑና ይህ ውሳኔ ተከትሎ ቤተሰቡም የተሰማውን ከፍተኛ ቅሬታ መነሳቱ ይታወሳል። ይህም በተመለከተ ካለልኝ አዘነ ቤተሰቦችና ጓደኞች በተገኘው መረጃ መሰረት ውሳኔውን ተከትሎ አቃቤ ሕግ ይግባኝ ጠይቆ ተቀባይነት ማግኘቱና ትናንት ሐምሌ 23 ቀን በደቡብ ኢትዮጵያ ጠቅላይ ፍርድ ቤት ሰበር ሰሚ ወላይታ ሶዶ ምድብ ችሎት በነበረው ምላሽ ይዘው ይቅረቡ ቀጠሮ አንደኛ ተከሳሽ ወይዘሮ አደይ ጌታቸው መጥሪያ ፊርማ የተቀበለች ቢሆንም ችሎቱ ላይ ባለመቅረቧ ፖሊስ ተይዛ ታስራ ቆይታ ለቀጣይ ቀጠሮ እንድትቀርብ ተስተላልፏል። ተከሳሽ ሎንጎ ሉቃስ በትላንትናው ችሎት ቀርቦ ስለነበር እስከ ቀጣይ ቀጠሮ ጥቅምት 2019 ዓ.ም ድረስ በወላይታ ሶዶ ማረሚያ ቤት ታስሮ እንዲቆይ ትዕዛዝ መስጠቱ ተገልጿል። ይህን ጉዳይ በተመለከተም ቃላቸውን የሰጡት አንድ ያለልኝ አዘነ ቤተሰብ አባልና የቅርብ ጓደኛ በእግር ኳሱ ዘርፍ ለሀገር ብዙ በማበርከት ላይ የነበረ ለጋ ወጣት ከመገደሉ በላይ የወንጀል ድርጊቱን ፈጽሟል ተብለው ተፈርዶባቸው የነበሩ ግለሰቦች በነፃ እንዲለቀቁ ተወሰነ ሲባል በጣም አዝነን ነበር ብለዋል። አሁን ላይ ጠቅላይ ሰበር ሰሚ ይግባኙን ተቀብሎ ተከሳሾቹ ታስረው እንዲቆዩና ፍርድ ቤት እንዲቀርቡ ትዕዛዝ መስጠቱ ዳግመኛ ሐዘናችንን አስታክሶልናል ሲሉ ገልጸዋል። ይህም በተመለከተ ቲክፋ ኢትዮጵያ በቀድሞ የባህር ዳርና የኢትዮጵያ ብሔራዊ ቡድን ተጫዋች አለልኝ አዘነ ጉዳይ ተደጋጋሚ ዘገባዎችን ሲሰራ እንደቆየ አያይዞና አስታውሶ በቀጣይ ችሎት ሂደት ተከታትሎ እንደሚያደርስም ለአድማጭ ተመልካቾቹ አካፍሏል። እኛም ከዚህ ጉዳይ ጋር በተገናኘም ሌሎች ተያያዥ መረጃዎችን የምናደርስ መሆኑን ለመግለጽ እንወዳለን። ይህ ኢትዮ ግሎባል 360 ኒውስ ነው። ውድ ቤተሰቦቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ላይክ፣ ሼር እንድታደርጉ እየጋበዝን የዛሬን በዚያ በቃን። በያላችሁበት ጥሩ መልካም ጊዜ ተመኘን።